በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። የዋለለው የሰላም ዕቅድ ዓለም የማን ነው? የሰላም ዕቅድ የዋለለው ዶናልድ ትራምፕ አሁን ለዩክሬን ጦርነት መቆም ያቀረቡት የሰላም ዕቅድ ማለት ነው። ስሙንም የምስጋና ዕለት የሰላም ዕቅድ ልንለው እንችላለን። እና ይሄ ዕቅድ አሁን ዋሏል። ጉዳዩን ራሽያ ጋር ቀርበዋል። ከራሽያ ጋር ድርድር እየተደረገ ነው አሁን እየሰማን ያለ ነው። ራሽያ ደግሞ በቃል አቀባዮቿ በኩል እየተናገረች ያለችው ሲሪየስሊ የሰላም ዕቅዱን እያየን ነው፣ ነገር ግን ከቁልፍ ጥያቄዎቻችን ዝንፍ አንልም የሚል ምላሽ እየሰጠች ነው። እና ይሄም የሰላም ዕቅድ እንደ ከዚህ በፊቶቹ የትራምፕ ጅምሮች ዘልዛላ ዕቅድ ሆኖ እንደሚቀር ምንም መጠራጠር አይቻልም። እና የዚህ ምክንያቱ ምንድን ነው የሚል ጥያቄ አድማጮች ላይ ሲሪየስሊ ነው የምናወራው። ለምሳሌ አሁን ዶናልድ ትራምፕ በመጨረሻ ላይ ይህን ቀደሙ ይዘው ለምን ሊመጡ ቻሉ? ምክንያቱም መረረኝ ሸከከኝ ብለው ጨርሰዋል። የቡዳፔስቱን ከፑቲን ጋር የሚያደርጉትን ሰርዘዋል አይደል? የሰረዙበት ምክንያት ተገናኝቼ አውርቼ ምንም የተጨበጠ ነገር ላይ ማልደርስበት ውል ማልፈራርምበት ላይ ጊዜን አላጠፋም ብለው ነው። ምን የተለየ ታምር ተፈጥሮ ነው ወይም ምን ነገር ተፈጥሮ ነው እንደገና እንደ አዲስ ባለ 28 ነጥብ የሰላም ዕቅድ አቅርበው ዩክሬንን ከሐሙስ ራት በፊት ከዛሬ ማለት ነው እና ከዚህ በፊት ጠረጴዛ ላይ ምላሽ ይቅረብልኝ ይህንን ያቋርጣል የሚል ነገር አድርገዋል። ኦኬ። ስለዚህ አሁን ሰው ሊጠይቁ የሚችሉት ምንድን ነው ያነሳሳቸው? ምክንያቱም ሁለት ትልልቅ የራሽያ የነዳጅ ኩባንያዎች ላይ አምራቾች፣ ሻጮች ኩባንያዎች ላይ ማዕቀብ ጥለዋል።
የዛም ማዕቀብ ውጤት ሆኖ የራሽያ የነዳጅ አቅርቦት የተፈጥሮ ጋዝ አቅርቦት ቀንሷል፣ ገንዘቧም ኢኮኖሚያም እየተጎዳ ነው ብለዋል አይደል? ይህንን ነው የምናውቀው። አሁን እናውቃለን። የፕሬዚደንቱ አማካሪ ዲሚትሪየቭ እዛ አሜሪካ ገብተው ነበረ። አሁንም አንዳንድ ፋይሎች ወጥተዋል። ከማን ነው ከዊትኮፍ ጋር የተነጋገሩት። ዊትኮፍ እየመከሯቸው እንዲበላቸው ፕሬዚደንቱን እንዲህ ነው የምትለው፣ እንዲህ ነው አቀራረቡ። ኢቭን ዘለንስኪ ወደ ዋይት ሀውስ ጠርቶ አልነበረም ቶማሃውክ ለማመጣት? እሱ ሳይመጣ በፊት ከፕሬዚደንቱ እንዲያነጋገሩ ምክር የሰጡት ዊትኮፍ ናቸው። ይህን ሲሰጡ ተጋለጠ፣ ቴፕ ወጣ ለዲሚትሪየቭ ማለት ነው። አሁን እሱ አይደለም ኢሹዋችን እና ብዙዎቹ ምን እያሉ ነው ያሉት? ዶናልድ ትራምፕ አሁን ያሉበት ሁኔታ የጋዛው ድል በዩክሬንም ይደገማል አይነት ነው እና ያ ከሆነ ደግሞ በማያሻማ ሁኔታ ፍጹም ስህተት ላይ ነው የቆሙት ማለት ነው። እንዴት? ሁለቱን የሚያመሳስላቸው ነገር የለም። ሁለቱን የሚያመሳስላቸው ነገር የለም። ለምሳሌ የጋዛውን ጦርነት ጉዳይ የጋዛውን ጦርነት ለማቆም ባለ 20 ነጥብ ነው 20 ነጥብ የሰላም እቅድ አድርገው ዋቴቨር አሁን ያቅድ አለ። አንደኛ ምዕራፍ፣ ሁለተኛ ምዕራፍ የሚባለው ዋናው አስቸጋሪ ምዕራፍ ይቀራል ገና። የሐማስ ትጥቅ ይፈታል አይፈታም የሚለው ጉዳይ ማለት ነው። ሐማስ ትጥቅ ካልፈታ እንትኑ የለም፣ ስምምነቱ የለም። ይሄም ሆኖ ግን እዛ ያለውን ሪያሊቲ እንመልከት። በዚህ ጦርነት ውስጥ እስራኤል ውስጥ ያላቋረጠ ተቋሙ አለ። ኔታንያሁ እየተዋጉ ከጀርባቸው ግማሽ እስራኤላውያን ሰልፍ ላይ ይወጣሉ አይደለም? ሰልፍ ይወጣሉ። እነዛ ግማሽ እስራኤላውያን ምንድን ነው የሚሉት? ጦርነቱ ከመጀመሪያው ጦርነቱ ባለበት ይቁም፣ በቃ ተመቷል፣ ይቁምና እንትኖቹ ይምጡልን ነበር የሚሉት። ታጋቾቹ ይፈታሉ፣ ታጋቾቹን እናስቀድምና ይላሉ። በዚህ ሁሉ መሀል ነው ያ ውጊያ የሚካሄደው አይደለም? ስለዚህ አሁን ፑቲንና ዘለንስኪ ውሰና ከጀርባቸው ምን አለ? የሁለቱ ሀገር ህዝቦች ሀገራቸውን ለቀው እንደተሰደዱ ያክል በሚያስቆጥር ደረጃ በጦርነቱ ላይ ድምፅ የላቸው። ዩክሬናውያን ድምፅ የላቸውም፣ ራሽያውያን ድምፅ የላቸው። ስለዚህ የሚያገናኘው ነገር የለም። ገብቶሃል? በሌላ በኩል ሐማስን ተመልከት። አሁን እስራኤል ያንን በምታደርግ በሚሞቱ ንጹሐን ምክንያት ዓለም አቀፉ ግዘቱ ወደ እስራኤል መጥቷል። በዚህ ውስጥ ሐማስ ተደብቆ መቆየት ይችላል አይደለም? ነገር ግን ውስጥ ለውስጥ ደግሞ ይሄ ጦርነት እንዲቆም የጋዛ ህዝብ ላይ ይሄ ነገር እንዲቆም ደግሞ ሐማስም ይሄን ጦርነት እንዲያቆም ትጥቅ እንዲፈታ የሚፈልጉ አገሮች አሉ። አሁን ለምሳሌ የተባበሩት አረብ ኤሚሬት፣ ግብፅም ብትሆን በተወሰነ ደረጃ ይሄንን ሀሳብ አቅርበዋል። ሐማስ ራሱን በትኖ ምንድነው የፍልስጤን ባለስልጣን በሱ በትክ እንዲያስተዳድር ወይም ደግሞ የተውጣጣ ማዕት ነገር እኮ አቅርበዋል። በዛም በኩል አየህ፣ ይሄንን ስናይ በዩክሬን በኩል እንመልከት። የአውሮፓውያኖች አቋም ምንድን ነው? የአውሮፓውያኖች አንዲት ቀን በምንም አጋጣሚ የተለየ አቋም የላቸው። ግን ዓለም እዚህ ጋር አንድ ጥያቄ አለኝ። ምክንያቱም አውሮፓውያኖች 100% ከዩክሬን ጎን ቆመዋል። ይሄንን ደግሞ አሜሪካ ጠንቅቃ ታውቀዋለች። ስለዚህ ዩክሬንን ወደ ድርድር ከማምጣት በፊት አውሮፓና አሜሪካ በዚህ ጉዳይ ላይ ተነጋግረው አንድ እልባት ማምጣት ያልፈለጉት ለምንድን ነው? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። አሁን
ሁለቱ ሀገሮች ወደ እሱ እንመጣለን። ግን እንደዚህ አይነቶች በተለይ ይሄ ምን የሚባል ነገር አለ፣ የድል ስካር የሚባል ነገር አለ እና ሲጠቃ ይቆይና ያ የተጠቃ ያሸንፋል። በሚያሸንፍበት ጊዜ ይሰክራል። አየው፣ ትልቁ ነገር አጥቅተህ ድል መያዝ ነገር ራስን ከጥቃት ማዳን ነው። ከዛ በኋላ ቀጣዩ ነገር ሶበር መሆን አለብህ አይደለም። ከዚህ በኋላ ተመሳሳይ ጥቃት እንዳይፈጸምብህ ነው የምታደርገው እንጂ ትናንትና እንትን ያልከውን ጉዳይ ምንድን ነው የሚባለው ተጠቃውበት ያልከውን ጉዳይ በድል ሰክራ ኃይለኛ ነኝ ብለህ ያማርስ የለብህም። እንደዚህ አይነት ነገር አሁን ምንድን ነው ዶናልድ ትራምፕ ያሉበት ስሜት ሂዝ ፒስ ሜከር የጋዛውን ጦርነት ያቆሙ ሰው ናቸው ተብሏል። ይሄን አሁን እሳቸው ውስጥ ያለው በዚህ መንፈስ ከሆነ አሁን የዩክሬንና ምንድነው የራሽያን ጦርነት መፍታት እየሞከሩ ያሉት በዚህ ስፕሪት ማለት ነው። ብዙዎች የሚሏቸው የጋዛው ድል በዩክሬን የሚደገማ መንፈስ ከሆነ ከአለት ጋር ነው የሚጋጩት። ስለዚህ አክቹዋሊ እየሆነ ያለ ይሄ ነው። ለምሳሌ ዩክሬን ተቀብያለሁ ብሏል ዘለንስኪ። ትምህርት ወስዷል። ዋይት ሃውስ ጠርተው እንደዛ ጥንብርኩሱን አውጥተው ማለት ነው የተዘጋጀም ምናወራው በሀገሮች መካከል ያለ ፕሮቶኮል ነው ምናው የተዘጋጀ ምሳ አስወጧቸው ነው ያሉት። ይሄንን ማድረግ የሚችሉ የሆኑ ኤምፐረሮች ናቸው። ኤምፐረሮች ስለ በራስ ቅኝ እንትን ውስጥ በራስ ኤምፓየር ውስጥ ያሉ ችግሮች ጉዳዩ ከዛ ከወከልከው አስተዳዳሪ በላይ ሆኖ ይመጣ የለም በዛ የምትፈታው እነሱ እንኳን እንደዚህ ያደርጉ። የሉካም ቡድኑ ግድግዳ ላይ እንዲተደግፈው እነ ዋይት ሃውስ ታቸው አቅርፈው ሲሄዱና ሲነገረውና ሲወጣ አይተናል። በመኪና ላይ ሲሄድ በጣም 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 የሚገርም ነው። በቃ በዚህ ደረጃ ነው እንደዚህ ያደርጉት። ከዛው ምን ትምህርት ወስዷል? ኖ አትበል፣ ዶናልድ ትራምፕን ኖ አትበል፣ እሺ ያልክ እምቢ በል ነው አሁን የተያዘ ጨዋታ። ስለዚህ አሁን ምንድን ነው አውሮፓውያኖች ማድረግ የቻሉት? ይሄን ዕቅድ አወጡ። ነጥቡን አይተሃል። ካወጡ በኋላ ዘለንስኪ ለህዝባቸው ያደረጉ ምንድን ነው ታሪካዊ እንትን ደርሶብናል፣ ወይ እንደ ሀገር ውርደት መቀበል አለብን ወይም ከአንድ በቃ ቁልፍ ከሆነ አጋራችን ጋር መለያየት ነው ያለብን። እኔ ደግሞ ቃል ኪዳን የገባሁት የሀገሬን ክብር ለመጠበቅ ነው። ስለዚህ ይሄን ቃል ኪዳኔን እወጣለሁ የሚል መግለጫ ነው የሰጡት። ነገር ግን ከሱ በፊት ዋነኛ ድምፅ የሚያሰሙት እነማን ናቸው? ጀርመን፣ እንግሊዝና ፈረንሳይ ናቸው። እነዚህ በተለይ እንግሊዝ ራሽያኖች ኃይል ነው የሚያከብሩት። ስለዚህ ይሄን ማሳየት አለብሽ ተብሎ ብዙ ተስፋ የሚጣልባት ሀገር ነች። አግሬሲቭ ነች። ከአውሮፓ ሀገሮች ውስጥ አውሮፓና ራሽያ ቢዋጉ የመጀመሪያው ስህተት ሊፈጸም የሚችለው በእንግሊዝና በፈረንሳይ በሁለቱ በጣም እንዲህ አይነት ነገር ሊፈጠር ይችላል። እንዲህ አይነት ነገር አለ። አሁን እነዚህ እንትኑን ቶታሊ እኛ ያልተማከርንበት ነው። ይሄ ራሱ ቭላዲሚር ፑቲን ያረቀቁት ነው ምናምን የሚለው ነገር መጣ ማለት ነው። ኦኬ፣ አሁን ይሄ ነገር ሲመጣ ቀጥላ ያደረጉበት ነው ዶናልድ ትራምፕ ከሐሙስ የመስጋና ቀን የፈረሰኛና የዶሮ መላላጫ አራት በፊት ፊቴ ይቅረብ ነው ያሉት። ወርቅ እዛ ሰርቶ ሊሆን ይችላል። ሐማስን የሲኦል በር ይከፈታል እንደዚህ ምናምን የሚል ነገር ማለት ነው። አሁን ይሄንን አሉ። የሶስት ቀን ቀን የአራት ቀን ነገር ነው የሰጡት። ይሄን ሰጥተው ማለት ነው በተደጋጋሚ ፓተርን አላቸው አይደል? ላይ ይዝታሉ። በስንተኛው ቀን እንደ ሳሙና አረፋ ተኮረፍርፎ ይቀራል። ይሄን ነው ኤቭሪባዲ ያውቁታል። በዚህ መካከል ውጭ ጉዳይ ሚኒስትራቸውና ዊትኮፍን ጄኔቭ ላኩ ማለት ነው። በዚህ በ28ቱ ነጥብ የሰላም እቅድ ላይ ያለሽን አቋም ግለጭልኝ፣ ቴክ ኢት ኦር ሊቭ ኢት፣ ትቀበያለሽ ወይ አትቀበይም ንገሪኝ እስከ ሐሙስ ያሉ ሰውዬ ምንድን ነው ማድረግ ያለባቸው? የዩክሬንን ምላሽ ነው መስማት ያለባቸው። ዩክሬን በዚህ የሰላም እቅድ ላይ ያላትን ምላሽ ነው መስማት ያለባቸው።
ገባ? ይሄን ዩክሬን ይሄንን እቅድ የማትቀበለው ከሆነ ለምን እንደማትቀበለው ጭምር ገልጻ የምትሰጠው ምላሽ ማየት አለባቸው። እኔ ይሄ እድር ላይም የሚሰራ አሰራር ነው ብዬ ነው የማስበው። አይደለም ትልቅ ቦታ ላይ ግን ምንድን ነው ያደረጉት እሳቸው? በውስጥ ለውስጥ ማነው ሩቢዮንና ማነው ዊትኮፍን ላኩ። የተባለው በእንትኑ ላይ ሊነጋገሩ ነው። በዚህ በ28 ነጥብ ላይ you know what they did? ከልሰዋል። ክላሪፊኬሽን ተጨምሮበታል ነው ያወጡት መግለጫ። እንዲህ አይነት የተሳካ ስብሰባ አድርገን አናቅም ነው ያለው የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮን። በነገራችን ላይ ብዙ አሜሪካኖች ቶታሊ ልምድ የሌለው ሰው ነው ይላሉ ሩቢዮን። በአንድ ወቅት ለአሜሪካ ፕሬዚደንትነት የተወዳደረ ሰው ነው። ቶታሊ ልምድ የሌለው ሰው ነው ይላሉ። ብዙ ጊዜ አሜሪካ የተለያዩ ሲሰጡ እንደዛ ይላሉ እነዚህ ፖለቲሻንስ ማለት ነው። ሁለተኛ እንደውም በአንዳንድ ጊዜ ኢቭን የራሱን ዲፓርትመንት የእሱን ኃላፊነት በእንትና ይሸፍኑታል በዊትኮፍ። አሁን አንዳንድ ቀን ዊትኮፍ ልዩ መልእክተኛ ናቸው፣ ውጭ ጉዳይ ሚኒስትር ናቸው፣ ይምታታባል። ግራ ነው የሚገባው። ያው የራሱን ስፔስ እንኳን ማስጠበቅ የማይችል ሰው። ውጭ ጉዳይ ሚኒስቴር ደግሞ ራሱን የቻለ ፖሊሲ ያለው እውቀት ያለው በራሱ ነው መመራት ያለበት። ሳብሰርቬንት ነው ያደረገው እና ይህ ሰውዬ አብሮ ሄደዛ ካደረገ በኋላ ዋዝ ዘይ ዲድ የተባለው ማስተካከያ የተደረገው ይሄ ባለ 8 ነጥብ ላይ እኮ አይደለም አዲስ ነው አድርገው ባለ 19 ነጥብ አዲስ እንትን ጻፍ ይሄን አዲስ ዩክሬን ተገኝታ እንግሊዝ ተገኝታ ሩቢዮ ተገኝተው አዲስ ከጻፉ በኋላ ዩክሬን ይሄንን ጀነራል ይሄንንም ዩክሬን ዘለንስኪ ያለው አይነ ውሃውን ወድጄዋለሁ ነው ያለው። አጠቃላይ ትሉን መቀበለው ነው ግን ዘራር ዲቴልስ ስቲል እንትን ብላችሁ ማለት ነው። ዶናልድ ትራምፕ የሆነ ነገርማ እየተፈጠረ ነው ብለዋል። ለራሽያ የቀረበው ባለ 19 ነጥብን እንመልከት። ጎንና ጎን ያለ ነው። እንዴ የፈለገ ነገር ቢሆን ነው ነገር ለነገ ድርድር ክፍት ለማድረግ እንኳን ስትል ነው ነገር የዩክሬን የኔቶ አባል አለመሆን ኩጤቅስ የሚገባ አይደለም። ጦርነቱም የተነሳው በዚህ ይሄ ሁሉ ሰው ያለቀበት የረገፈበት ነገር መሆኑን ካወቀን የነፈረ ኢኮኖሚ የነሱ የሁለት ተዋጊዎቹ ብቻ አይደለም የአውሮፓ ጭምር አውሮፓ ራሱ የሾቀበት ማለት ነው። እኛስ በርቀት ያለነው በዓለም ላይ በአጠቃላይ ከዩክሬን ጦርነት ጋር በተያያዘ የደረሱ ውጥንቅጦች ግምት ውስጥ አስገብተ ቢያንስ ነው የምነግርህ አንድ ነገር ግን መነሻው ነው። የመጀመሪያው ነገር የዩክሬን የኔቶ አባል ለመሆን ባለው ዕቅድ በቃሉ በኔቶ ዕቅድ መሰረት ልጠቃለል ማለቷና ይህንን እንደ ጆ ባይደን መቀበል ነው። ዋናው ጦርነቱ ያመጣ ይሄ ነው። ራሳቸው ዶናልድ ትራምፕ ይሄ ጦርነት ሊኖር አይችልም ነበረ፣ እኔ በሆን ኖሮ ዩክሬንም ይሄን አታቀርብም፣ እኔ ልቀበላት የሚል መግለጫ የሰጡበት ነው። ራሽያ ምንም ማድረግ አትችልም፣ እኔም በሆንም ማድረግ ይሄንን ነው ብለው ያሉ ሰው ናቸው። አሁን ገና ሲጀመረው ነው ማስተካከያ ብለው ሲያቀርቡ ማለት ነው የኔቶ የዩክሬን የኔቶ አባልነት ጥያቄ የሚወሰነው በኔቶ አባል ሀገራት ነው ይላል። አሁን ያቀረቡት 19 ባለ 19 ነጥብ ይሄ ደግሞ መጀመሪያም የተናገሩት ነገር ነው። ኢትስ ኦፕን። አሁን ዩክሬን ህገ መንግስቷ ላይ በዛኛው እቅድ መሰረት ገለልተኛ እንደምትሆን የዩክሬን አባልነት የኔቶ አባልነትን እንደማትጠይቅ ህገ መንግስቱ ላይ እንድታረጋግጥ ይጠይቃል ያኛው። አሁን የመጣው ደግሞ የለም ህገ መንግስቷ ላይ የኔቶን አባልነት አልፈልግም ብላ የምታረጋግጠው ነገር የለም። የኔቶ አባል ትሆናቱን የሚወስነው የኔቶ አባላት ውሳኔ ነው። በሙሉ ድምፅ ነው ያ ውሳኔ። ቀሪዎቹ 32 ሀገራት የኔቶ አባላት ዩክሬን አባል እንድትሆን ኦልሬዲ የዩክሬን አባልነቱን ጥያቄ እኮ አስቀድሞ የተወሰነ በ2008 የተወሰነ ነው። ከወሰኑ ካለ አባል ትሆናለች አሉ። አሁን ለጊዜው የምናውቀው ጆ ባይደንም አልፈቀዱም የዩክሬን አባል እንድትሆን። ምክንያቱም አሁን በጦርነት ላይ ያለች አባል ብናደርጋ ሶስተኛ ዓለም ጦርነት ማስነሳት ነው በማለት ኢቭን ጆ ባይደን ፖይንት ኦፍ ኢንፍሌክሽን ያሉት ማለት ነው ከይዘን አርማጌዶን እንገባለን ያሉት ሰውዬ እንኳን የዩክሬንን የኔቶ አባልነት አልተቀበሉም።
የአሁኑ ባለ 19 እንትን ላይ የኔቶ አባልነት ጥያቄው ይቀጥላል። ይሄ የሚወሰነው በእነሱ ነው። አሁን ዶናልድ ትራምፕ ናቸው አይደል? አሁን በሚቀጥለው የሚመጣው የአሜሪካ መሪ ትሆን ብሎ ሊወስን ይችላል። ያን ጊዜ እነሱ በወሰነው ጊዜ የኔቶ አባል ትሆናለች ማለት ነው። ዘ ቬሪ ኮዝ የጦርነቱ የመሰረቱ ሁሉ መሰረት የሆነው ጉዳይ ላይ እንኳን ነው የምነግርህ እንዲህ አይነት ሀሳብ ነው የቀረበው። ኦኬ ሌላው ምንድን ነው? ዩክሬን የራሽያ አቋም ይሄ የናቹራል የሆነ ምንድን ነው በዚህ አካባቢ ኔቶ መስፋፋት የለበትም በሚለው እንውሰደው፣ የለበትም በሚለው ነው። ራሽያ ይሄንን አቋም ለማራመድ ምክንያት የሆናት የዓለማችን ቁጥር 1 የኒውክሌር ባለቤት ስለሆነች ነው። ሌላ ምንም ምክንያት የላትም። ይሄን ዲናይ ልናደርግ ነው ማድረግ አይቻልም። የላትም ቢኖራትም ምን አባቷ ታመጣለች ወይም ድራሿን ነጥፋ እንዴት ከምን አስተሳሰብ ነው ይህ ነው ግምት ውስጥ የምታስገባቸው ሪያሊቲዎች አሉ። አሁን ትልቁ ዓለም መጠየቅ ያለበት ስለ ዩክሬን ተብሎ ዓለም ይጥፋዊ ነው። አሁን የፈሪ ጥያቄ ሊመስል ይችላል። የብዙ ነገር ሊነሳ ይችላል። አንዳንድ ሰዎች ይሄ ሊነሳ አይችልም ብለው ይችላሉ። ስለ አንደኛ ዓለም ጦርነት አነሳስ ሲነግሩ የረባ ነገር አይነግሩም። አንድ ሰው የተገደለ ምናምን ነው የሚሉ። ስለዚህ ወደ ውስጥ ገብተህ ስትመለከት ነው ነገር ጆርጅ ቡሽ 2007 ላይ ጦርነት አላደረጉም ሳዳም ሁሴን ላይ አሜሪካንን የኢኮኖሚ አዘቅት ውስጥ የከተተ በዛ ጦርነት ነው እንደ ፀሐይ ቻይና ወጣችው። የ1 ትሪሊዮን ዕዳ አለባት የቻይና 3 ትሪሊዮን ዶላር ነው አሜሪካ የከሰረችው በዛ ጦርነት። ያንን ጦርነት የተሄደበት ምክንያት ምንድን ነው? በጣም የሚገርምህ ኦሳማ ቢንላደንና ሳዳም ሁሴንና ኦሳማ ቢንላደን ምን ይባለው አይንና ናጫ ናቸው። በምንም አይነት የታሪክ አጋጣሚ አንድ ሆነው የሚያውቁ አይደለም። ሁሉም ሰው ማስታወስ ይቻላል። ሆነ የባህረ ሰላጤው ጦርነት ጊዜ ሳውዲ አረቢያ ኩዌት ከተወረረች በኋላ አሜሪካንና ነታቸር ጆርጅ ቡሽ ትልቁና ነታቸር ናቸው ፍርሃት ውስጥ የከቷቸው የእንትኖች ሳውዲዎችን ሳውዲ ውስጥ መግባት ይፈልጉ ነበር። እና ያን ጊዜ ሳውዲዎች ለምንድነው እንደዚህ ያሉት? ሳዳም ሁሴን ኩዌትን በ3 ሰዓት ነው የያዘው። ከዛ በኋላ በመካከላቸው አሸዋ ነው ያለው በሳውዲ አረቢያና በሳዳም ሁሴን ጦር ማለት ነው። በየትኛውም ተሞክሮ ሳውዲዎች ተዋግተው አያውቁም። ሳውዲዎች ፍልሚያ ውስጥ ገብተው እንትን የላቸውም እና ከፍተኛ ስጋት ላይ የከተቷቸው አሜሪካኖቹ። እሱ በዚህ ጊዜ ምንድነው ኦሳማ ቢንላደን ሄዶ ያላቸው እኔ ምንድነው አፍጋኒስታን ሙጃሂዲን የሚባሉት ጋር አብረው የተዋጉትን የአረብ ወጣቶች ማለት ነው። አሁን ታሊባኖችን ጨምሮ አሁን በኋላ ላይ ይሄ አልቃይዳ የሆነው እነሱን ሰብስቤ እንደገና ጥሪ አድርጌላቸው እኔ እዋጋለሁ ማንም ሳዳም ሁሴን እንጂ እነዚህ ኢንፊደሎች እንዳይገቡ እና አሜሪካንን የሚያክል ያው በሷይ እንደዛ ነው የሚላቸው እንዳይገቡ አያ የኖዘጌም ባለፈው አፍጋኒስታን ሄደው የተዋጉትን ኦሳማ ቢንላደን ራሽያን ነው ኢንፊደል ማለት ነው። አንድ የሙስሊም ሀገር እንዴት ይረግጣል ብለው ነው አይደል ባለ አፍጋኒስታን የተዋጉት። እሱን ከባረሩ በኋላ በእነሱ እንደዛ ነው የሚሉት። ከጀርባ ግን አሜሪካ ስቲንገሩን በመስጠት ምኑም በመስጠት ሎጂስቲክስ በማቅረብ ብዙ አግዛለች። በኋላ ላይ ግን እነሱ የወሰዱት የአረብ ወጣቶችና የአፍጋኒስታን ሙጃሂዲን የሚባሉ ኃይሎች ተዋግተው ያንን ኢንፊደል የተባለ የብሬዥኔቭን ጦር በእንትና ጊዜ አስወጡ ማለት ነው። በጎርባቾቭ አሁን ትልቅ ቪክቶሪ ጎርባቾቭ ማነው ኦሳማ ቢንላደን ራሱ ቪክቶሪየስ አይደለም። ከዛ 9/11 ያቀደው ምንድነው ምን ብሎ ነው ያለው? እሱ አይደለም 9/11 እሱ እቅድ አይደለም። በኋላ እቅዱ ሲቀርብለት ከኤችኤም ካሊድ ሼክ መሐመድ እንደንትና ሁሉ ከታሰሩ በኋላ ማለት ነው ሁለቱ ወንድማማቾች ፓኪስታናዊና የሁለት ፓኪስታናዊ እንትን ያሉት ዋንኞቹ ማለት ነው። ያኛው እንትን ምንድነው ፊሊፒንስ ውስጥ ተያዘ ሙራድ። ያኛው ደግሞ ማን ነበር ስሙን አስታውሳለሁ። አይን እንደዚህ ያለ ኬሚካል እንትን ያለ አሁን እድሜ ልክ ተፈርዶበት ነው ያለው። እሱ ዋናው ይሄ የኒውዮርክ መንታ ህንፃውን መጀመሪያ ያለ በ1995 በፈረንጅ ጥቃት ያደረሰና እስከ 5ኛ ፎቅ በፈንጂ የደረመሰ ልጅ ነው እሱ ማለት ነው።
እሱን አሜሪካ ክብሪት ላይ ገጽታውን አድርጋ አንዱ መቶ ተጠቆመበት። እዛው አፍጋኒስታን ማነው የኦሳማ ቢንላደን ገስት ሃውስ ውስጥ ያዙት በተኛበት። ሌላ መኝታ ክፍል ከኤችኤም ነበረ ካሊድ ሼክ መሐመድ አጎቱ ነው ለሱ። ስለዚህ አሁን ካሊድ ሼክ መሐመድ ሁሉ ተያዙ፣ አለቀ በቃ። አሜሪካ ኦልሞስት አከሸፈችው። ሙራድና ስሙን አስታውሳሉ ወይ አድማጭ ይጽፉታል። ተያዙ በቃ ኦልሞስት አክሽፈው ነበር። ካሊድ ሼክ መሐመድ ግን አጎትየው አለ። ሁለት ወንድማማቾች። ይሄ ሙራድ አሜሪካን ሀገር የሰለጠነ ኮሜርሻል ፓይለት ነው። ኤኒታይም በአብራሪነት መቀጠር የሚችል ልጅ ነው። ስለዚህ ያኛው ደግሞ የልጅነት ጓደኛው ነው። የቦምብ ማሰልጠኛ የዌልስ ዩኒቨርሲቲ የቴክኒካል ግራጁዌት ነው። የካልቃዳ የቦምብ መስሪያ ማሰልጠኛ ሲወጣ ለሙራድ ደውሎ አሁን ይሄንን መንታ ህንፃውን በኋላ ላይ ነዳጅ በተሞላ አውሮፕላኖች ምናምን የሚለው ቀደም የሰጠው ሙራድ ነው። የአውሮፕላኑ ቀስላለ ማለት ነው። አሁን እሱ በሌላ ኦፕሬሽን ፊሊፒንስ ውስጥ ተይዞ እዛው ቀርቷል። እሱም አሁን አሜሪካ ነው ያለው በነገራችን ላይ። ይሄኛውን ደግሞ ያንን ፍንዳታ ኒውዮርክ መንታ ህንፃዎቹ ላይ ካደረሰ በኋላ አምልጦ ፓኪስታን ከገባ በኋላ ክብሪት ላይ ፎቶግራፉን አድርጋ $5 ሚሊዮን ሰጣለሁ ብላ አሜሪካ በተነች። አንዱ መቶ ዘመድ የሆነና አጋልጦታ አሜሪካ ነው የሚኖረው። አሁን ያኔ እሱን የአልቅ ምንድነው ካራቺ ነው ዋቲቨር የኦሳማ ቢንላደን የእንግዳ ማረፊያ ቤት ውስጥ እዛ ውስጥ በተኛበት ያዙት ነው ሲሄዱ አጎትየው ሁለቱ ጓደኛሞች እንደዚህ ለማድረግ አቅደን ነበር በአውሮፕላን አሜሪካን ለማፈነዳላት ሲአይኤን ዋይት ሃውስ ምናምን። ነገር ግን ሎጂስቲኩ የለንም፣ ስለዚህ ምን ትረዳናለህ ብለው አንድ ካፌ ውስጥ ነው የነገሩት። እሱ ደግሞ በሙጃሂዲን ጦርነት ጊዜ ከማነው ከቢንላደን ጋር አንድ ቦታ ላይ የተዋጋ ነው። እሱም አሜሪካ ዩኒቨርሲቲ ነው የተማረው ያኛው። ስለዚህ አሁን ይሄንን እንትን ይዞ እቅዳቸውን ይዞ አሰፋው፣ መልክ አስያዘው። አሁን ገንዘብ የሚሰጠው ፋይናንስ የሚያደርገውን ነገር ለመፍጠር እሱን ሄደ ያማክሩት። በመሃል ሁለቱ ተያዙ ማለት ነው። አሁን አልከሸፈም። ኦልሞስት እቅዱ ሳይወለድ የዛን ጊዜ መጥተው ያኛውን ሲወስዱ ስሙን እንደው እግዚአብሔር ሲወስዱት በሌላ መኝታ ክፍል ነበር ሳይታይ ቀረ። ከዛ ሾልኮ ወጣ። ቀጥታ የት የሚገባ አፍጋኒስታን የሚገባ ያንን እቅድ አቀረበ። የእቅዱ መስራቾች ሁለቱ ጓደኛሞች በታሰሩበት ሁኔታ እና የአውሮፕላኑ እቅድ ብለው ነው የጀመሩት። እና ያን ያዳመጡ ኦሳማ ቢንላደን እቅዱን ያቀርቡትን እንደዚህ አዳመጠና ምን ይላል ዜናው? ኦሳማ ቢንላደን ሐሳቡን የተቀበለው ፋይናንስ ሊያደርገው ማለት ነው። ሁሉም ነገር ሊያደርግ የተቀበለው አሁን ለነሱ ግብ ነው። የኒውዮርክ መንታ ህንፃን ማፍረስ፣ ሲአይኤ ህንፃን ራሱ የአሜሪካ ሸንጎን የእንደራሴዎች ምክር ቤትን የመሳሰሉትን ይሄ ነው ግቡ የነሱ። ለሱ ግን ይሄ አልነበረም ግቡ ለኦሳማ ቢንላደን። በዚህ መንገድ ከመታናት አሜሪካንን የግድኛ ልትወጋን የት ትመጣለች? አፍጋኒስታን ትመጣለች። ሶቪየት ህብረትን የት ነው ያሸነፏት? አፍጋኒስታን። ቀሪዋን ልዕላ እያለ የት ሊያሸንፋት ነው? እዛው። ስለዚህ ታክቲካል ነው ለሱ ይሄ ጥቃት በተሟላ መልኩም ሆነ በከሸፈ መልኩም ቢካሄድ አሜሪካ እንዲያርሱ ነገር መቋቋም ስለማትችል ጦሯን ነቅንቃ እዚህ ትመጣለች። በሚያውቀው ተረተር፣ በሚያውቀው ገደል፣ በሚያውቀው እንትን ውስጥ ትመጣለች። እንደ ጥንቱ እንደ ጠዋቱ ሁለተኛዋን እዛ ላይ በውጊያ ዓመታት አስቆጥሮ አንስሬ አፍንጫዋን ሰብሬ እንትን አደርጋለሁ አሜሪካ ጥቁር ቀን ይመጣል ብሎ ተናግሮ አሁን ወደዛ የገባበት ምክንያት ልነግር ነው። ኦኬ ይሄ ነው የእንትኑ ፕላን ማለት ነው። እና ይሄን ባደረገው ማን ነው ከኤችኤም በማለት ነው። አሁን ጆርጅ ቡሽ ትንሹ በሳቸው ጊዜ ነው ላይ ደግሞ በጥቂት ወራት ነው ያደገር ሰው ገቡ። አፍጋኒስታን ዘመቱ ተወረወሩ አይደል እንደተፈጠረ ገቡ። መሬቱን ደበደቡት። ሜዳውን ገደሉን አቀበት አደረጉት፣ አነፈሩት። ኦሳማ ቢንላደን ግን አልተገኘም። ስለዚህ ጆርጅ ቡሽ ትንሹ ግዳይ አልነበራቸው። ለህዝባቸው የሚያሳዩት ይሄን ያደረኩ ብለው የሚያሳዩት ግዳይ አልነበረም። የመታቸው ኃይል ቦታ የለውም። ከቶም ምድር ትደብቅህ አይቻላትም ነበር ብለዋል። እኔ በወቅቱ ሰራ እንደውም ያለው ከባህር ውስጥ ከሞላ አሳ ውስጥ አንዲት ጠንጋራ አሳ የመፈለግ ያክል ነው እሱ መፈለግ ማለት ነው። ቤዚካሊ እኮ አሜሪካ በዓለም ታሪክ እኮ አንድ ሰው ለመፈለግ እኮ ነው ብላለች አይደል? ያኔ አልተቻለም። ስለዚህ ምን አደረጉ?
የጆርጅ ቡሽ ትንሹ አባትየው ከስልጣን የወረዱት በጣም የታወቁ ሲዝንድ ፖለቲሽያንስ ናቸው። በአንድ ስልጣን ዘመን ነው በቢል ክሊንተን ተሸንፈው የወረዱት። ምክንያቱ ምን ነበረ? ከባህረ ሰላጤው ጦርነት በኋላ አገራቸው ሲገቡ ምንድን ነው ድሉ? ሳዳም ሁሴን አሁን ቢሳደባል አሜሪካን ምንድን ነው ድሉ የሚል ጥያቄ መጣ። ይሄ ዓመት 2 ዓመት እያለ የባስራ ድልድይ ግድብ ሰራው ድልድይ ሰራ ሳዳም ሁሴን እና የጦርነቱ ሁሉ ድል አሸንፈናል ይላል። ይሄ የአሜሪካን ፕሬስ ታውቀዋለህ። የጆርጅ ቡሽ ትልቁ ምርጫ ላይም በዚህ ነው የመቷቸው። እሳቸው ጦርነቱ ድንበር ላይ እንዲቆም ስላደረጉ ማለት ነው። ሹቫርስኮ የሚባሉ ጄኔራል ጌታ ኢላማ አልቆብኛል፣ የኢራቅ ድንበር ላይ ቆመው ነው ምን ላድርግ ትእዛዞት ሊስጡኛል። ምንድን ነው ሹቫርስኮ የሚፈልጉት? ቀጥል ነው። የሳዳምን አገዛዝ ጣለው ነው እና የሳዳም ጦር እየተመታ እንትን እያለ ነበር። እሳቸው ግን የተባበሩት መንግስታት የሰጠኝ ማንዴት ኩዌትን ነፃ ማውጣት ብቻ ነው፣ ስቶፕ ኢት አሉ። ይሄ ሊያስመሰግናቸው ይገባል። ነገር ግን አሜሪካ ውስጥ ተጠለጠሉበት እና ከስልጣን ወደቁ። እኛን የሚያህል ታላቅ በጣም እንትን ናቸው። ጆርጅ ቡሽ ታሪካቸው የሲአይኤ ዲሬክተር ነበሩ። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ነበሩ። በቻይና የአሜሪካ አምባሳደር ነበሩ። በጣም ሲዝን እንዲሆኑ እንትን ናቸው። ወደቁ። በማን የወደቁት? በሳዳም ገብተዋል። አሁን ይሄ እኛን ትልቅ ዲፕሎማት እዚህ ደረጃ ድረስ አገር ነርቫቸውን የነካ ከመሆኑ የተነሳ ማነው ቢል ክሊንተንን በውጭ ጉዳይ በተመለከተ የኔ ውሻ ሚሊ ከቢል ክሊንተን ትሻላለች አሉ። ማነው ጆርጅ ቡሽን የሚያቅሰው ይሄ ከጆርጅ ቡሽ መጣ ለማለት አይቻልም። አሁን ትራምፕ ብዙ ነገር ሊሉ ይችላሉ። ኮንቴክስት አላቸው። በዛ ኮንቴክስት ጆርጅ ቡሽ ትልቁ ነበር። እዛ ድረስ ነው በደም ፍላት ሄዱት ማለት ነው። ወረዱ። የታሪክ አጋጣሚ ሆኖ ቢል ክሊንተን እንደወረደ ማመጣ ልጃቸው መጣ። የልጃቸውን ታሪክ ደግሞ ስታነብ የአባቱ ልጅ የሚባል ነው። አባቱ ልጅ የሚያከብር በአባቱ ታሪክ የሚመሰጥ ሰው ነው ጆርጅ ቡሽ ትንሹ። ወደ ስልጣን ሲመጣ አሁን ይሄ ኬዝ በሚመጣበት ጊዜ ምን ይደረግ ብሎ ሲሉ ነገር ያለው ቅድም አሁን ኢላማ የለም። ለመታቸው ያላልቃዳ ይባላል። አገር የለውም፣ መንግስት የለውም። አብየት ምኑን ትመታዋለህ? አፍጋኒስታን እኮ በነገራችን ላይ ተራራ የምትመታው ታሊባኖች አማን ነው። ያ አንዳይናው ሙለር ነው ምናምን ምን አላቸው? ምንም የላቸው። ያን ጊዜ ምን አሉ? የሚሳኤል ምንድን ነው የኬሚካል መሳሪያ አለው፣ ከፍተኛ ክምችት አለው፣ እሱ ቢጠቀም ምናምን የሚል ውጭ ጉዳይ ሚኒስትሩ ያኔ እንትን ነበር ተባለ፣ ተወሰነ። የሁሉ ጦርነት ተደረገ። ፕሮባብሊ የአሜሪካ ልዕለ ኃያልነት ኩዌስችን ውስጥ የገባው እና ቻይና እንደማትመለስ ሆና ከአድማስ ባሻገር እንደዚህ ልትወጣ የቻለችበት ጊዜ ከተባለ 2007 መጋቢት ወር የጆርጅ ቡሽ ጦርነትን የሳዳም ሁሴን ጦርነት ተከትላ ያደረገችው ነው። ገብቷል። አሜሪካ $3 ትሪሊዮን ነው እንትን ያለችው። መቼም ቁጥር ሲጠራ ይቀላል። ቁጭ ብሎ ግን ሂሳብ ለሚሰራ ሰው እግዚኦ ማረነ ክርስቶስ የሚያሰኝ ነው። ዛሬ የአንትኑ 38 ትሪሊዮን ደርሷል። የቻይና የጃፓን ክፉኛ ተበዳሪ ናት። ኦኬ አሁን ይሄን ለምንድን ነው ያነሳሁት? ያ ደርሷ ተደረገው። ከዛ ጦርነቱ አላለቀም። ምን ቢሉ ጥሩ ነው? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል።
አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ማንኛውም ሰው ይህን የእናንተን ፕሮግራም የሚሰማ ሰው ለምንድን ነው አሁን ዓለምን ሊነግረን ፈለገ? ይህን ሊነግረን የፈለገው እና ውልቀት እሱ ከሳዳም አይወጣም እንደ ገብቷል ብሎ የሚል ጥያቄ ላነሳ ይችላል። ልናገር የፈለግኩት የአሜሪካንን ብቸኛ ኃያልነት ዘመን ጭጋግ ውስጥ የከተተው ያ ጦርነት ቻይናን እንደማትመለስ ሆና ኃያል ተገዳዳሪ አድርጎ የከሰተው ያ ጦርነት ነው። ያ ጦርነት የተካሄደበትን ምክንያት ግን ሰማሁ አሁን ሳወራ። በጣም የሚገርም ነው። ዓለም እያየን ያለ የሚያልኩት አሁን ይሄን ሁሉ ያውቃሉ አለ። ያ ሁሉ ከሆነ በኋላ አሜሪካ ዛሬ ምንድነው ብዙዎቹ ሲገልጹ ኤክስፐርቶች ገብቷል እንቱና ይሄ ምንድነው በበላይነቷ መቀጠል ኤምፓየሯን የማዳን የኤምፓየሯ ለመውደቅ ማፈክፈክ ስጋት ውስጥ ይከታል። ነርቨስ የሆነች ሀያል ሀገር ነው የሚሏት ድርጊቷ እንትን ነርቨስ የሆነች ብለው ነው የሚያቀርቡት። እዚህ ሁኔታ ውስጥ እንድትገባ ያደረጋት ያን ያህል ጦርነት ማለት ነው። ነገ ዋቴቨር ሀፕን የአሜሪካ ኤምፓየር ኮስትን ብዙ ምክንያቶች አሉት፣ ግን በዋነኛነት ያጧጣሁ ያ ነው። ቻይና ድምጿን አጥፍታ የሰራችበት ዘመን ነው። የሚገርም ይሄ ነው ምክንያቱ። ግን ምንድን ነው እንዲስቱን እንዲህ ላለ ለኃያልነቷ ጥያቄ ውስጥ የገባበት ሁኔታ የፈጠረ ጦርነት ነው አይደለም። and what was the cause? ያ ጦርነት ሊካሄድ ስትል በተባበሩት መንግስታት ቢቀርባ ነው እንትኑ አልነበረም። ምንድን ነው ኒውክሌር የመሳሪያ ኮሚቴት ሳስተላልፍ መረጃ ስተት ጆርጅ ቡሽ በሕይወት አሉ። ገብቷል። ደንቆሮች አይደለም እኛ። ጆርጅ ቡሽ የነሰለው ጥቁር ደም ነው። አባቱን የተበቀለው አባቱን በቁም የቀለደባቸው የአባቱ ሂስቶሪካል ኤኒሚ ነው ሳዳም ሁሴን። በዛ ጦርነት ያ ጦርነት የለወጠውን ሪያሊቲ ሌላ ጊዜ ልናወራው እንችላለን። የለወጠውን ሪያሊቲ እንዴት ኢራንን ተናርጎ እንደፈጠራት ሌላ ጊዜ ልናወራው እንችላለን። ሳዳም ሁሴንን ከጉድጓድ ማውጣትና እንዲሰቀል ቀጥ ብለው ጆርጅ ቡሽ እኔ አዘን በጣም አዝኛለሁ ፐርሶናሊ። ሂዝ አን ኦልድ ማን ተይዟል፣ ተፈርዶበታል አይደል? 5-10 ዓመት ብትፈርድበት እስር ቤት የሚወሰው ነው። እንደዛ ሃንግ እስከባር በዓለም ፊት ያተናል። አሜሪካ ሱፐርቫይዘር እንትን ያደርገችው እንትን ነው እኮ አይደል? በጣም ደስ የማይሉ ነገሮች አሉት አይደል? እዛ ድረስ ነው ሄደው ጆርጅ ቡሽ ጥቁር ደም ነው። ይሄም አባቱን የሚወድ ልጅ ነው። ማንም በዚህ ጆርጅ ቡሽ ትልቁን የፈለገ ሰው አንብቦ ይንገር። እናት አባት አለ። አንዳንድ ሰው እንደዚህ የአባቱ ልጅ ይሆናል፣ የእናቱ ልጅ ይሆናል። አንዳንድ ደግሞ አናስር ነው። አባቱ ሴክርድ ናቸው ለእንትና ለጆርጅ ቡሽ ትንሹ ራሱ ፖለቲካ ውስጥ እንዴት አድርጎ አሸንፎ እንደመጣ ሌላ ታሪክ አለ። የሚገርም ነው። እና ታሪክ የአባቱን ገዳይ ነው ምንድነው ይዛችሁ ውጡ እኮ ነው የሳዳምን ያለው። ገባ ከመሬት ውስጥ ቆፍሮ ነው ያወጣ ሳዳም ሁሴን። ይገርማል። አሁን ስታየው ጆርጅ ቡሽ በጣም ጤነኛ ሰው ነው። በቃ it was not ለአሜሪካ የተደረገ ጦርነት አልነበረም። it's personal ወለቱ ለበናገር ሰው ምን ልል ፈልጌ ነው ታላላቅ ጦርነቶች ስለሆኑ ጦርነቶቹ ትልልቅ ስለሆኑ ብዙ ህዝብ ስለበሉ ብዙ ነገር ስላደረሱ የግድ ጠንካራ ምክንያት አለው ብለን ማመን የለብንም። ገብቷል። ስለዚህ ራሽያ የኒውክሌር ፓወር ናት አይደል? አሁን በአውሮፓውያኖች በኩል የሚገፋው ነገር ምንድን ነው? አዚፍ የኒውክሌር አገር እንዳልሆነች የሚያደርግ ነገር ነው። ቢኖራትም ምንም ልታደርግ እንደማትችል ለምሳሌ የእንግሊዙ መከላከያ ሚኒስትር 3ኛ ጊዜ አሁን የራሽያን ማን የምትባል ሰላይ መርከብ አለች ብናገኛት ወታደራዊ ምላሽ ለመስጠት ዝግጅት አድርገን ጨርሰናል አለ። ገብቷል። ወንድ ትላል ሰው አደረገው እንበል we don't control anything አለም። ስለዚህ አሁን የማይካደው ነገር በዓለማችን ውስጥ 5550 የኒውክሌር አረሮች ክምችት ያላት ሩሲያ ናት።
ፖይሰዶን በል ቡበርስቲክ ምናምን ያሉት ሚክዳላ ምናይሆን የኒውክሌር ጦርነት ከመጣ በዚህ ዓለም ላይ አሜሪካና ሩሲያን የሚያክል እንደሌለ እንክዳለን አንከድም። ኦኬ። ስለዚህ አሁን አንድም ቦታ ላይ በራሽያ በኩል የመጣውን ጥያቄ አንድም ቦታ ላይ ኮምፕሮማይዝ የማታረግ ከሆነ የኔቶ አባል እንዳትሆን በሚለው ላይ የማትስማማ ከሆነ ልክ አውሮፓን ይዘው ነው የምነግርህ። የጦር ኃይሏ መጠን የዩክሬን የጦር ኃይል 800 ሺህ የደረሰው አሁን ነው። ዩክሬን የሰላም አሜሪካ የገባችበት ወይም ደግሞ አጠቃላይ የኔቶ አይነት አንቀጽ 5 አይነት እንትን ነው እየሰጧት ያሉት የደረሰ ያንን ከሰጠህ ዩክሬን 850 ሺህ የደረሰችው በጦርነቱ ምክንያት ነው አይደል? አሁን ምን እያሉ ነው የሚከራከሩት? ሌላ ጊዜ እንትና ቢመጣስ ማን ነው ፑቲን ቢመጣባትስ ጦሯን እኮ እንዲቀንስ ያደረገው ወይም ደግሞ የእንግሊዙ ያለው ምንድን ነው ማሰሪያዋ ራሽያ እጅ የሚገኝ ጠቦት ፍየል ያደረጋት ነው አይደለም እንዴ? ጃርትነቷ መቀጠል አይቀነስም አሉ። 800 ሺህ በታች አይወርድም፣ 850 ሺህ አይወርድም አሉ አይደለም። ኦኬ አት ዘ ኤንድ ኦፍ ዘ ዴይ እስካሁን እየነገሩን ያሉት ዩክሬን በራሷ ነው እየበገረች ያለች እኮ ራሽያን እየነገሩን ያሉት ዜን ምን አገባቸው? የምን የሰላም ዋስትና መስጠት ያስፈልጋል? ነገረኝ። ለምን መስጠት የሚያስፈልግ? እንደገና ደግሞ በሁለቱ ሀገሮች መካከል እነሱ ምንድን ናቸው? ዛት ነው ዘ ፖይንት። ለዩክሬን ነገ ራሽያ ብትመጣባት ቁጥሩ ካልተቀነሰ መከላከል ትችላለች ማለት ነው አይደለም? ኢዛት ኬዝ ለምንድን ነው ለዩክሬን አንቀጽ 5 አይነት ዋስትና መስጠት ያስፈልገው ነው አይደለም? እንደውም እኔ እነሱም ቢሆን የዩክሬን ጦር 2 ሚሊዮን ይሁን በቃ ይሄ በዩክሬንና በራሽያ መካከል የሚቀር ነው ማለት ነው። ግን አይደለም። ዩ ሲ ፖይንቱ እዚህም ጋር 600 ሺህ ነው ያለችው ራሽያ። ከ850 ሺህ 600 ይቀነስ ነው የሚለው ያኛው ስቲል 650 ሺህ በአውሮፓ ስታንዳርድ ቁጥር 1 ኃይል ያደርጋታል። ኢቭን ከቱርክ ጋር የሚያቀራርባት ነው ይሄ መጠን። እሱን ምን አሉ እነሱ 800 ሺህ መሆን አለበት፣ 50 ሺህ ብቻ ነው የሚቀነሰው አሉ። ኤቭሪ ፖይንት ላይ እሺ፣ እስካሁን ራሽያ ያዘችው ግዛት ህገወጥ ነው፣ መልቀቅ ነው ያለባት። ስለዚህ አሁን የሚደረስ የሰላም ስምምነት ካለ ትውሰድ፣ አሁን በእጇ ይዘዋለች። ነገር ግን ማነው ይሄንን በድርድር መንገድ እስከ መጨረሻው ዩክሬን ትጠይቃለች። የሰላም ስምምነት ያኛው የሚለው ነው። ነገር ግን ወታደራዊ እርምጃ አታነሳም። በወታደራዊ መንገድ በራሽያ የተወሰደባትን መሬት ለማስመለስ እርምጃ አትወስድም። ያን እርምጃ ብትወስድ የተሰጣት የወታደራዊ ዋስትና ተግባራዊ አይሆንም፣ በቃ ይቀራል ማለት ነው። ለምን ጦርነት እሷን አስጀምረዋለች የሚል ነው እዛ ላይ የቀረበው። አሁን እነሱ አጠቃላይ እንትኖች ስታመርከው አውሮፓውያኖች ዩክሬን ያሉት በዚህ የሚል ቋንቋው በ19 ነጥብ ያቀርቡት በምን ነጥብ ያቀርቡት? አንድ ቲም ነው የማይለወጥ። ሲምፕሊ እየጠየቁ ያሉት ይህ ጦርነት በተኩስ አቁም እንዲቆም በስምምነት አይደለም። አሁን ራሽያ ተቋማ የችግሩን በመፍታት ነው መቆም ያለበት አለች አይደል? ስለዚህ አሁን ምንድን ነው ለዘለንስኪ እየነገሩት ያሉት? ራሽያ ያዘቻቸውን ግዛቶች ራሽያ እንደያዛቸው አውቃለሁ፣ በኃይል በጉልበት ይዛቸዋለች። ሲቆም እንዴት ነው እንድትሰጠኝ ነው ቀጥሎ የሚደረገው ድርድር። ይሄን መሬት እንድትለቅ ነው። ይሄን ብቻ አይደለም፣ በአክቱ ክሬሚያ ልሳነ ምድርን እንድትለቅ ነው። ይሄን ለማስለቀቅ እንትና ክፍት ነው። ማን ነው ዩክሬን ግዛት አንድነቷን በምታደርግበት ጊዜ በህገ መንግስቷን በሚናም ታሪኳ በ1990 የነበረው ድንበር ነው። ክሬሚያን ይጨምራል። በፈረንጅ ነው፣ በእኛ 83 በዚህ ነው የምትሄደው። አሁን አንተ ራሽያ ነውና አስብ። እዚህ ላይ እንግዲህ የቱ ጋር ነው የተቻቻሉት የሚል ጥያቄ ብታነሳ እስካሁን ሩሲያ የከፈለችው መስዋዕትነት በሙሉ ወደ ዜሮነት ተቀየረ። ያ ኢን ሪያሊቲ ካየን ነው እኮ የምነግርህ። አሁን ወደዚህ ሁሉ ሲመጣ ኒክሌር ፓወር ነው። አንተ ራሽያ ልትመልስ ነው የመጣው ነው፣ እኔ ሶቪየትን ልመልስ አይደለም የመጣሁት። ነገር ግን ይህንን የእናንተ ተጽዕኖ ክልል ታርጉት አይደለም፣ የኔ ተጽዕኖ ክልል ይሄ አም ሱፐር ፓወር ነው በራሽያ በኩል ያለ። ምንም ባላደርገው እናንተ ምንም ልታደርጉ አትችሉም ነው። ባለ 8 ነጥቡ ምን ይላል? ኔቶ ከዚህ በኋላ ወዴትም አገር እንዳይስፋፋ ያግዳል። ባለ 8 ነጥቡ ነው ነገር ራሽያንም የትኛውንም ጎረቤት ሀገር እንደማትወር እንድትገባ ያደርጋታል። አለበለዚያ ኮንሲኩዌንሱ ቅድም ያልኩህ ዋስትናው ነው። ይሄ ለማን ነው? ለኢስቶኒያ፣ ለላትቪያ፣ ለእነዚህ ትልቅ
ዋስትና የሚሰጥ ነው። የኔቶ አባሎች ናቸው እነዚህ ወደ አንዳቸው። እንደገና ደግሞ ኔቶም እና አሁን ካዛክስታን ጋር በጣም ትልቅ ግንኙነት አላት። ማነች ራሽያ፣ ታጂኪስታን ምናምን ትላቸው የቀድሞ ሶቪየት ህብረት ጋር በጣም ጥሩ ግንኙነት አላት ራሽያ። ወደ እነሱ አይስፋፋም ኔቶ፣ ወደ እነ ቤላሩስ አይስፋፋም ኔቶ ማለት ነው። ባለ 28 ነጥብ ውስጥ 19 ነጥቡ ይሄን ሁሉ ነው የሚያከሽፈው። ይሄንን አሁን ለራሽያ አጽድቂ ተብሎ ጆ ባይደን ያሉት ለመደራደሪያ ነው እኮ ቢባል ነው ብነግርህ። አውሮፓውያኖቹ ካላቸው አቋም ዝንፍ ያሉ ቤዚካሊ ምን እየጠየቁ ነው ያሉት? ጀስት ጦርነቱ ብቻ ይቁም፣ አንድ ጊዜ ጦርነቱ ይቁም። ከዛስ ያለምንም ገደብ ከዩክሬን ጋር ያላቸውን እንደ አውሮፓ ህብረት እንደ ኔቶ ወደፊት እጩ ያን ግንኙነታቸው መቀጠል፣ ሀገሪቱ ውስጥ መሳሪያ ማምረት፣ የወታደሯን ቁጥር ማፈርጠም፣ የኔቶ ጦር ቅድም ባልኩ የ31ዱ አገሮች የፈቃደኞች ጥምረት የሚባለውን እሱን ማስገባት። እንግሊዝ ወታደሮቿ መላክ ትፈልጋለች፣ ሬዲ ሆና። ፈረንሳይ ቶሎ መላክ ይፈልጋሉ። የዩክሬንን የአየር ክልል የሰማይ ክልል የሚሉትን መጠበቅ ይፈልጋሉ። እንዲህ አይነት ሁኔታ ነው የሚፈልጉት። በየትም ስታዞረው ዩክሬንን ሆስቴጅ አድርገው አውሮፓውያኖቹ እየጠየቁ ያሉት የተኩስ አቁም ብቻ ነው። የበርሊንን ግንብ ነው መስራት የሚፈልጉት። ዶናልድ ትራምፕ ግን በቅንነትም በለው በምናምን ይህን ጦርነት በዘላቂነት ለመፍታት ይፈልጋሉ። መደምደሚያው ግን አለ ጦርነቱ አሁን የአውሮፓ ነው የሚመስለው። ስለዚህ ዶናልድ ትራምፕ መደራደር ያለባቸው ከማን ጋር ነው? ከአውሮፓ ጋር ነው ወይስ ከዩክሬን ጋር ነው? አውሮፓውያኑ አሁን ባላቸው አያያዝ ዛር ሬዲ። ቅድም ነገርኩህ፣ ከአሜሪካ ጋር መቆራረጥ ሁለት ልብ የሚሆን ነው። ስቲል አንዱ እንትናቸው አሜሪካንን ወደ ነበረችበት መሳብ ነው። ይሄ ነው በተለይ ይሄ ዋነኛ። የእንግሊዝ እኮ ጠቅላይ ሚኒስትር ለጉብኝት ሲሄድ እኮ ኖ እኔ ገርገን አሜሪካንን መልሳለሁ እኮ በሚል ነው የሄዱት አይደለም እንዴ? ይሄ ነው እንትናቸው። ነገር ግን የያዙት የራሳቸው አቋም ከአሜሪካ ጋርም በዚህ ጉዳይ ለመቆራረጥ አቋማል። ዘለንስኪ እጣ ፈንታዬ ናቸው። ምን ዘለንስኪ ቤዚካሊ በሙሉ ልባቸው ያሉት በአውሮፓ ስትራቴጂ ውስጥ ነው። ገባ? ጊዜ ነው የምትፈልገው አሁን አውሮፓ። ይኸው አዲስ ፈረንሳይ አዲስ የብሔራዊ ውትድርና ሕግ አውጣ ይችላል። የጀርመንን ሰምተሃል። እና አሁን በዛ ፍጥነት መሳሪያ እያመረቱ አይደለም ትችት በዛ ያለው ወደዛ ለመሄድ ይፈልጉት እነሱ። ስለዚህ አሁን ምን አናደደ አንተ የራሽያ ደጋፊ ነህ ለምን በዩክሬን በኩል አትናገርም ብለው የሚሉ ሰዎች አሉ። እኔ የማንም ደጋፊ አይደለሁም። ነገር ግን በዩክሬን የተነሳ ዓለም እንዲጠፋ አልፈልግም። የዩክሬን ጦርነት መቆም ያለበት ስለ ዩክሬን ሲባል አይደለም፣ እውነቱን ለመናገር ስለ ቀሪው ዓለም ሲባል ነው። ገብቶሃል? ሎጂክ የተጠየቅ ጥያቄ አይደለም። በዩክሬን ጦርነት ምክንያት በአውሮፓና በራሽያ መካከል ሊፈጠር የሚችለው ነገር የሁላችንን ሕይወት አደጋ ላይ የሚጥል ነው። ስለዚህ በአሁኑ ሰዓት የዩክሬን ጦርነት እንዳይቆም ዶናልድ ትራምፕ የሚያደርጉትን ጥረት በማክሸፍ በዋነኛነት ያለው የአውሮፓ ህብረት ነው እና የራሽያ ምላሽ ምን ይሆናል ካልከኝ የተለወጠ ነገር የለም። ጦርነቱ ይቀጥላል። ይሄ የተጀመረው የማናቸው የዶናልድ ትራምፕ የሰላም ሀሳብ እሳቸውም ስልቹላቸው የረሱታል። እንደ ሳሙና አረፋ ተኩረፍርፎ ይቀራል። የዋለለ ሰላም ያለው ለዚህ ነው። ሰዎች እንዴት የኒውክሌር ጦርነት ሊመጣ ይችላል ይሉ ይችላል። አየህ የፈለገ ቢሆን አበደ እንደዚህ ሊሉ ይችላሉ። የቅድሙን ምሳሌ ሰጠ ይሄ ነው። አየህ አሜሪካ ቆማ በተባበሩት መንግስታት ድርጅት የመሳሪያ ክምችት ያለው ብለን የመረጃ ነበረ የለም ተሳስተናል ነው ያለችው። ያ ሁሉ ደም ፈሶ ማንበብ የፈለገ ሰው ያ ጦርነት ማለት አሜሪካን እንደ ሀገር ምን ያህል ደሟን እንደጠጣ ምን ያህል እዚሁ ጅምብር ውስጥ እንደከተታት የሚረዳ ሰው to that extent ሊል ይችላል አይደል? እና አበሻ ምን ይላል? አይሆንም ምን ትተሽ ይሆናል ነው የሆነ አይመጣም ምን ትተሽ ይመጣልን የሚባል ነገር አለ። እኔ በዚህ ሐሳብ ውስጥ ሆኜ ስለምናገር ነው። አላውቅም። የዩክሬን ጦርነት መቆም አለበት። ገብቶሃል? ምናልባት በዩክሬን ድንበር 100% መነጠቅም ቢሆን ከዛ ውጭ ከሚመጣው ዓለም በእሳት ከሚጋጋም ገብቶሃል? የዘለንስኪ መንግስት ለምን 30 ሺህ ጊዜ ድራሹ አይጠፋም? እና በዚህ ሐሳብ ነው የምናገረው እንጂ እንትን አይደለም። ሁለተኛ የፕሪንሲፕል ጉዳይ የምታወራበት ቦታና ስፍራ አይነትና ደረጃ አለው።
የፕሪንሲፕል ጉዳይ አይደለም። ትናንት ሶቪየት ህብረትን ያፈረሰው የፕሪንሲፕል ጉዳይ ነው። ትናንት ያፈረሰው አይደለም። ስለዚህ አሁን አውሮፓ ትናንት ኢራቅን ያፈረሳት ፕሪንሲፕል ነው። ጆርጅ ማነው ጆ ባይደን በተባበሩት መንግስታት ድርጅት የተባበሩት መንግስታት ቻርተር ይታያችሁ የተባበሩት መንግስታት ቻርተር እያለ ሲናገሩ አያሳፍርም ወይ? በጣም ሀገሮችን ያፈረሰ ብዙ ሀገሮችን ያፈረሰው ዛሬ ሊቢያን እኮ እንዳገር ልንቆጥራት አልቻልንም እኮ። ሊቢያን ያለ ጋዳፊ ሀገር አድርጌ ለመቁጠር ተቸግሬያለሁ አይደለም እንዴ? ሊቢያ እኮ አለች አሁን ሊቢያ የምትባል ሀገር በአንጻራዊ የሆነ ሰላም ውስጥ ናት ያለችው። ጋዳፊን አደባባይ ላይ እያስተኛው ያለ ምክንያት የምርጫ ብር የወሰደው ሳራኮዚ በጀት ያስደበደበው የፕሪንሲፕል ጉዳይ ነው። ኦባማ በጀት ያስደበደበው የፕሪንሲፕል ጉዳይ ነው። ለምን ግብፅን አልደበደበም ነበረ? እንደዚህ አይነት ነገር አታነሳም። አንተ ስትፈልግ የተባበረው መንግስታት ቻርተር ላይ ትላለህ። ኢራቅ ላይ ያደረግከው ሁለት ጦርነት የቻርተር ጉዳይ ነው። ሳዳም ሁሴን ስደባ የሌላ ሀገር መሪ እኮ ነው። ሳዳም ሁሴንና ሚስቱና ልጆቹን ይዞ ይሄን ያህል ብር ይዞ በዚህ ቀን እንዲወጣ በዚህ ቀን ካልወጣ መጥቼ ገላ ይሄ የፕሪንሲፕል ጉዳይ ነው። እና ፕሪንሲፕል እያለ ዓለም የልጆቻችን የህይወታችን ጠረጴዛ ላይ መስዋዕት አለበት። የዩክሬን ጦርነት ከእጅ ከወጣ ዳፋው የጠገቡት አውሮፓውያኖች አይደሉም። እነሱ እስከ ክንክት አድርገው በልተዋል። ጥርሳቸው እስኪዝል ድረስ ሲበሉ የቆዩት እና ቀሪው ዓለም የመኖር መብት አለው። ሁላችንም የመኖር መብት አለን። ስለዚህ ይሄንን ለመፍታት ቀናይነት ያሳዩ ሰው የአሜሪካው ፕሬዚደንት ናቸው። ባይሳካላቸው ዋነኛው ምክንያት የአውሮፓ ህብረት ነው ማለት ይቻላል። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዋለለው ሰላም እውነት ነው። ጦርነቶች እንዴት እንደሚነሱ ማን ያውቃል? በከባድ ሐሳብ፣ በትንሽ ሐሳብ ጦርነቶች ሊነሱ ይችላሉ። ስለዚህ አሁን ያለንበት ሁኔታ ወዴት ነው የሚያመራው? ለጊዜው አናውቅም። አሁን ግን ያለው የስምምነት ሂደት እየዋለለ ነው። አውሮፓ ጉዳዩን እጅግ በጣም አክረዋለች። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬው ፕሮግራማችንን ይመስላል። በነገራችን ላይ ውድ አድማጭ ተመልካቾቻችን ፕሮግራማችንን እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።